ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። በተፈናቃይ ጣቢያዎች ውስጥ ህልውናችን እያከተመ ነው ሲሉ በትግራይ የተፈናቃይ ጣቢያዎች ውስጥ የሚገኙ ዜጎች ገለጹ። ኢትዮ ቴሌኮም የ23% የአማካኝ የዋጋ ማስተካከያ ማድረጉን ተከትሎ በርካታ ደንበኞቹ በዋጋ ጭማሪ የተሰማቸውን ቅሬታ እየገለጹ ይገኛሉ። የተባበሩት አረብ ኤምሬቶች በ24 ሰዓታት ውስጥ ጦሯን ከየመን ጠራርጋ ካላስወጣች መዘዝ ይከተላታል ስትል ሳውዲ አረቢያ አስጠነቀቀች። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ በተፈናቃይ ጣቢያዎች ውስጥ ህልውናችን እያከተመ ነው ሲሉ በትግራይ የተፈናቃይ ጣቢያዎች ውስጥ የሚገኙ ዜጎች ገለጹ። አፍሪካ ሬኔሳንስ ቴሌቪዥን በሽረ ከተማና አካባቢዋ በሚገኙ የሀገር ውስጥ ተፈናቃዮች መጠለያ ጣቢያዎች ተዘዋውሮ ያነጋገራቸው ዜጎች ከጊዜ ወደ ጊዜ ወደ ከፋ ችግር ውስጥ እየገቡ መሆናቸውን ተናግረዋል። ዝርዝር ዘገባውን ተከታትለን እንመለስ። ምንም እኛ እስከዛሬ ህክምና አላገኘንም። በረሃብን ቅያር ምግብ አላገኘንም። ልብሳችን ደርቀን ውሃ በላይ ውሃ በታይ እኛ በስብሰን 5 ዓመት ሙሉ ተቀምጠናል። ኣብ ሕማቅ ኣለና ኣብ ሕማቅ ከቢድ ሕማቅ ኢና ዘለና። ጥሜት ኣለና፣ ጽምአት ኣለና፣ ማይ የብልና ሽንቲ ቤት የብልና፣ ህክምና የብልና። በስቃይና በመከራ እንዲያም ብዙ በሽተኞች ነው ያሉት። በሽኮር በሽታ፣ በደም ግፊት፣ አካል ጉዳተኞች፣ የተለያዩ በሽታ። ይህ ድምጽ ሽረ እንዳስላሴና ዙሪያ ገባዋን ከበዋት ከሚገኙና በውስጣቸው የወርቅ ሀብት ተጠቅጥቆባቸዋል ከሚባሉ ተራሮች በተለያየ አቅጣጫ የሚሰማ የሰቀቀን ድምጽ ነው። የእናት ሆድ ዥንጉርጉር እንደሚባለው ተራሮቹ ሁለት የትግራይን መልክ ያሳያሉ። በአንድ በኩል በወርቅ የበለጸገን ተፈጥሮ፣ በሌላ በኩል ጊዜ ያጎሰቆለውን የሰብ ሰውነት። የሚኖሩትን ህይወት አመስግነው የሚኖሩት አይደለም። ያላቸው የነገ ተስፋ ብቻ ነው። ከዛሬ ነገ አዲስ ሰማይን የማየት ተስፋ። ከትግራይ ከተሞች መካከል ደመቅ ብላ የምትታየው ሽረ እንዳስላሴና ዙሪያ ገባዋ የያዘቻቸው በብዙ ሺዎች የሚቆጠሩ ተፈናቃዮች ይህንኑ ድምጽ በተመሳሳይ መልኩ ያስተጋባሉ። ሁሉም የሚጋሩት የቀድሞ ታሪክ እንዲሁም ሁሉም ዜጋ ጋር የሚሰማ ተመሳሳይ ህመምም አለ። ዛን ቦርቡ ተበታትሎ ወደ ሱዳን ምናምን ተበታትለን ቀረን። አኔ ወደዚህ መጣሁ፣ እነሱ ወደዚህ ተወተኑ። በቃ መያነሳ የለም መያየ የለም። ልጆች የነበረ አንዴ ባለን ስውእ ነው። ልጄን ደግሞ ተሰውቶ አንድ ልጄን ደግሞ ትግል ሂዶ አንዲት ደግሞ ማነው ስሙ ተመታ። ይሄንን ወገባ ህክምና መቀለናት ያለች የልጄ አለች እንደዚህ። የሰሜኑ ጦርነት ከተጀመረ አንስቶ አመዛኞቹ ከ5 ዓመታት በላይ ከፊሎቹ ደግሞ በተወሰነ የጊዜ ልዩነት በሽረ ከተማ በሚገኙ 18 የመጠለያ ጣቢያዎች ውስጥ እንዲሁም ከከተማዋ ውጪ እንደ ህንጻጽና አዲ መሐመዳይና መሰል የመጠለያ ጣቢያዎች ውስጥ ሰፍረው አመታትን እየገፉ ነው። የሽረ ከተማና ዙሪያ ያሉት እነዚህ የሀገር ውስጥ ተፈናቃይ መጠለያ ጣቢያዎች በመላው ትግራይ ከሚገኙ የተፈናቃይ ጣቢያዎች ከ40 በመቶ በላይ የሚሆነውን እንደሚይዙ የተለያዩ ሪፖርቶች ይጠቁማሉ። በከተማ ውስጥ ከሚገኙ መጠለያ ጣቢያዎች ውስጥ ትልልቅ የተፈናቃይ ቁጥር የያዙት የፀሐይና የፈረስ ዋዕት መጠለያ ጣቢያዎችን በተከታታይ ጎበኛን። የሚበላ የሚቀመስ ምንም ነገር የሌለው አለ። ከሱ ጋር ተያይዞ ደግሞ ምንም እርዳታ ብዙ አይመጣም። ቢመጣም ራሱ ለምሳሌ ሲአርኤስ የሚባል አለ። ሲአርኤስ ራሱ በዚህ ግቢ ብቻ ስናየው 2000 አካባቢ ብቻ ነው የሚሰጠው። ከ8251 አካባቢ ነው ያለ ህብረተሰቡ እዚህ ካምፕ። ስለዚህ 2000 አካባቢ ነው እህል የሚወስደው። ከሽረ ከተማ 70 ኪሎ ሜትር ወጥተን በተለይም ከቅርብ ወራት ወዲህ ከፍተኛ የምግብ እጥረት እንደተከሰተበት በተለያዩ መንገዶች የተነገረበት የህንጻጽ መጠለያ ጣቢያ ደረስን። አሁን የምንገኘው በህንጻጽ ይገኛሉ ከተባሉ የመጠለያ ጣቢያዎች መካከል በአንዱ ነው። እዚህ ከተለያዩ ስፍራዎች የመጡ ተፈናቃዮች ይገኛሉ። ተፈናቃዮች የተለያዩ የምግብ እርዳታዎችን በአግባቡ እያገኙ አይደለም፣ ህክምና በአግባቡ እያገኙ አይደለም የሚሉ
መረጃዎች አሉና እኛም ውስጥ ገብተን ተፈናቃዮቹ ምን አይነት ነገሮች እያጋጠሟቸው ነው፣ በምን ሁኔታ ላይ ነው ያሉት የሚለውን ልንዳስስ እዚህ መተናል ማለት ነው። ትርፍለ ወለ ራኤል ከየት ነው የመጡት? ወደዚህ ከማይካድራ ከማይካድራ። ምን ያህል ጊዜ ሆኖት እዚህ ከመጡ? 4 ዓመት ከምናምን አልፏል። አሁን ምን ሆነው ነው ያሉት? አሁን ምንም እየተሰማሁት ነው። ምንድን ነው ያሉት? ይሄ ጠላ መብጅ የምትባል የሆነ ተባይ ደግሞ እንትን ባፈረል የሚባል ሀውሌ መልቶ እያሳቃየኝ ነው ያለ። ሕክምና አላገኘም። ይሰጡናል ከኔን በደገ ዝም ብሎ መርመራ የለው ምን የለው ዝም ብሎ ሙሉ እናን ይዘን መጠ እንበላለን። ምንም አይልንም። ምንም ዋጋ የለውም። በሽታ ያላቸው ምግብ የለም፣ ምንም አይነት ምግብ የለም ማለት ነው። እህሉ መሸላ ነው የሚመጣ። ምንም ቢመጣም ምንም ቪታሚን ስለሌለው በጣም ከባድ ነው። አሁን ከከባድ አደጋ ያለው ደግሞ 1700 አሉ። እነዚህ 1700 ከክፉ ሁኔታ ያሉ ማለት ነው። 1700 ከዚህ ያሉ በጣም ትላልቅ ናቸው። እነሱ አሁን ከአደጋ በቃ ከአፍ ሞት ነው የሚገኙ። እነኚህ የተፈናቃዮች ጩኸቶች ከሚመለከታቸው አካላት ዘንድ በተለያዩ ጊዜያት አስተያየቶች ተሰጥቶባቸዋል። ለዚህ ሰቆቃ ህጋዊ ሰውነቱን በምርጫ ቦርድ ውሳኔ ያጣው ህወሓት በተለያዩ የመንግስት አመራሮች ተጠያቂ ተደርጓል። የፌዴራል መንግስት በአደጋ ስጋትና ስራ አመራር ኮሚሽን በኩል የመንግስትን እርዳታ በአግባቡ ባለማድረስ ተፈናቃዮቹ ለደረሱባቸው ችግሮች ትህነግ ተብሎ የሚጠራውን አካል ተጠያቂ መሆኑን በአጽንኦት ይገልጻል። የቀድሞው የክልሉ ፕሬዝዳንትና የህወሓት ምክትል ሊቀመንበር የአሁኑ የስምረት ፓርቲ መስራች ጌታቸው ረዳም የፌዴራል መንግስትን አቋም ይጋራሉ። በእርሳቸው አባባል ህወሓት ተፈናቃዮችን በማስራብ የፖለቲካ ትርፍ ለማግኘት እየጣረ ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የችግሩን መነሻ ለይቶ ማወቅ አስፈላጊ ነው ያሉ ሲሆን ችግሮቹ በዚህ መልኩ የሚቀጥሉ ከሆነ ግን ቀጣዩ እርምጃ የከበደ ሊሆን ይችላል የሚል አባባል አሰምተዋል። ይህ በእንዲህ እንዳለ ታዲያ ህወሓት በበኩሉ ባወጣው መግለጫ የኢትዮጵያ መንግስት ትግራይ ላይ ላለው የሰብአዊ ቀውስ መባባስ ችግር ተጠያቂው መንግስት ነው የሚል ውንጀላ አቅርቧል። እነዚህ ሁሉ አለመግባባቶች ግን ቀን በቀን የሞት ጉድጓድ አፋፍ ላይ ሆኖ የሚያቃስቱ ዜጎችን ቁጥር መቀነስ አላስቻላቸውም። 3-4 ሰው ሳንቀብር አንውልም፣ በራብ ማለት ነው። በቃ 300 ምናምን በቃ ከዚህ ስንመጣ እስካሁን ድረስ አላቋረጠም። ካሁንም እየሞት እኮ ነው፣ አላቋረጠም ጭራሽ። ምክንያቱም መድኃኒት የለም፣ ሕክምና የለም። የተመናመነ በበሽታ በረሃቡም በምኑም እያለቀ ነው። ህዝብ ካለቀ ደግሞ አገር ማለት ምንድን ነው? ህዝብ ነው። መንግስት ማለት ማን ነው? ህዝብ ነው። የተፈናቃዮቹም የነገ ተስፋ በራሳቸው አንደበት እንዲህ ይገለጻል። አገራችን ብትወስዱን ይሻላል። እኔ የምመርጥ ዋላ ድጋም ኩርማን እንጀራ በልቼ አገሬን ያደኩበት የወለድኩበት የተዳርኩበት አገር ነው የሚሻለኝ። ፌዴራል መንግስትም ይሁን የትግራይ መንግስትም ይሁን ጊዜያዊ አስተዳደርም ይሁን ጊዜያዊ መንግስትም ይሁን ከታች እስከ ላይ ያለው ተረራርተው አንድ ሆነው ሰላም ፈጥረው ተወያይተው ከዚህ ያለ ህዝብ ወደ ቀያቸው እንዲመልሳቸው ቅድሚያኛ ምን ፈልገው። ኢትዮ ቴሌኮም የ23% የአማካኝ ዋጋ ማስተካከያ ማድረጉን ተከትሎ በርካታ ደንበኞቹ በዋጋ ጭማሪ የተሰማቸውን ቅሬታ እየገለጹ ይገኛሉ። ኢትዮ ቴሌኮም በበኩሉ በአሁኑ ወቅት ያለውን የማክሮ ኢኮኖሚውን ሁኔታ ታሳቢ በማድረግ የታሪፍ ማሻሻያ ማድረግ አስፈላጊ ሆኖ ተገኝቷል በማለት በተወሰኑ አገልግሎቶቹ ላይ የዋጋ ማሻሻያ ማድረጉን ገልጿል። ዮናስ ግርማ በዝርዝር ተመልክቶታል። በኢትዮጵያ ውስጥ ከሚገኙ ሀገር በቀል ተቋማት መካከል የሆነውና ከ85 ሚሊዮን በላይ ደንበኞች እንዳሉት የሚገለጸው ኢትዮ ቴሌኮም በኢትዮጵያ ውስጥ ስኬታማ ከሚባሉት ተቋማት መካከል ይጠቀሳል። በየዓመቱ ከ100% በላይ ትርፍ የሚያስመዘግበው ተቋሙ በቅርብ ዓመታት ውስጥ ወደ ኢትዮጵያ ገብቶ የቴሌኮም ምርት እያቀረበ ከሚገኘው ሳፋሪኮም ኢትዮጵያ ጋር እየተወዳደረ ለደንበኞቹ ምርቱን እያቀረበ ይገኛል። ይሁንና ከትላንትናው ዕለት ጀምሮ አንዳንድ አገልግሎቶቹ ላይ ተቋሙ የዋጋ ማስተካከያ ያለውን የዋጋ ጭማሪ ማድረጉን ገልጾ እንደ ምክንያትነትም በአገሪቱ ውስጥ ያለውን የማክሮ ኢኮኖሚ ሁኔታ አንስቶ ተቋሙ ጥራት ያለውን አገልግሎት እየሰጡ ለመቀጠል የዋጋ ማሻሻያ ማድረግ አስፈላጊ ሆኖ ተገኝቷል ብለዋል። እናም የአገልግሎት ጥራትን በዘላቂነት ለማስጠበቅና የቴክኖሎጂ አቅሙን ለማሳደግ የሚያስችል ስትራቴጂካዊ የታሪፍ ማስተካከያ ያለውን የዋጋ ዝርዝር ይፋ ሲያደርግ በአማካይ የ23% የዋጋ ጭማሪ ማድረግ
ማድረጉንም አስታውቋል። ይህ የዋጋ ማስተካከያ የደንበኞችን ተጠቃሚነት ለማረጋገጥ እንዲቻል 3 ዋና ዋና ነጥቦች ማካተቱንም ተቋሙ የገለጸ ሲሆን ከነዚህ መካከል በቴሌ ብር በኩል ጥቅል ሲገዛ የነበረው የ10% ቅናሽ ወደ 20 ከፍ እንዲል ተደርጓል ተብሏል። እንደ ኩባንያው ገለጻ ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች ተብለው የተዘጋጁት የ1 ብር፣ የ2 ብር፣ የ5 ብርና የ1 ሰዓት ጥቅሎች በአዲሱ ታሪፍ አለመካተታቸው እንዲሁም ተማሪዎችን፣ መምህራንንና አካል ጉዳተኞችን ታሳቢ ያደረጉ ልዩ ጥቅሎች ባሉበት የዋጋ ተመን እንደሚቀጥሉም ተገልጿል። የተደረገው የዋጋ ማስተካከያ የተለያዩ ጭማሪዎችን በተለያዩ ምርቶች ላይ ያደረገ ሲሆን ለአብነትም ከዚህ በፊት በ1300 ብር ሲሸጥ የነበረው ወራዊ ያልተገደበ ኢንተርኔት ጥቅል 500 ብር ጨምሮ 1800 ብር መግባቱ ተገልጿል። ወራዊ ያልተገደበ የኢንተርኔትና የድምጽ ጥቅል ወደ 2375 ብር ከፍ እንዳለም ተገልጿል። 65 ብር ሲሸጥ የነበረው ዕለታዊ ያልተገደበ ኢንተርኔት ጥቅል 20 ብር ጨምሮ 85 ብር ተደርጓል ተብሏል። በተመሳሳይ መልኩ ሳምንታዊ ጥቅል ላይ የዋጋ ጭማሪ መደረጉን ደንበኞች ገልጸዋል። አሁን የበርካቶች ጥያቄ የተደረገው የዋጋ ጭማሪ የደንበኞችን የመግዛት አቅም ያገናዘበ ነው ወይንስ አይደለም የሚለው ሲሆን በተለያዩ የማህበራዊ ድረገጾች እንደታዘብነው በርካታ ደንበኞች በአገሪቱ ካለው የኑሮ ጫና የተነሳ የተደረገው የዋጋ ጭማሪ ወቅቱን ያልጠበቀና የተጠቃሚዎችን የመግዛት አቅም ያላማከለ እንደሆነ ሲገልጹ ተስተውሏል። አርቲስት ቴሌቪዥንም ይህንን የተጠቃሚዎችን ጥያቄና ቤቱታ ለሚመለከተው አካል በማድረስ ምላሽ ለማግኘት ሙከራ ቢያደርግም በዌብሳይቱ ከተጠቀሰው ውጪ ምንም አይነት ሌላ መረጃ ለሚዲያ እንደማይሰጥ ከተቋሙ ምላሽ አግኝቷል። የተባበሩት አረብ ኤምሬቶች በ24 ሰዓታት ውስጥ ጦሯን ከየመን ጠራርጋ ካላስወጣች መዘዝ ይከተላታል ስትል ሳውዲ አረቢያ አስጠነቀቀች። ከተባበሩት አረብ ኤምሬቶች ጋር የነበረውን ወታደራዊ ውል ማቋረጡን የገለጸው የየመን ፕሬዝዳንታዊ አመራር ምክር ቤት በበኩሉ በአቡዳቢ የሚደገፉ አማጽያን ሰፊ ግዛት መቆጣጠር መጀመራቸውን ተከትሎ የአስቸኳይ ጊዜ አዋጅ በመላው ሀገሪቱ መታወጁን አስታውቋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን እንዲህ በዝርዝር ተመልክቶታል። Yemen went from being the heart of ancient Arabia to one of the poorest countries in the Middle East. And for the last 5 years, it's been torn apart by war. Local groups on the ground are fighting each other, while a Saudi-led coalition bombs from above. የሳውዲ አረቢያ ነገስታት በወርሃ መጋቢት በግሪጎሪያኑ የዘመን ቀመር 2015 ላይ የመንን ሲወሩ በሳምንታት ግፋ ቢል በወራት ዕድሜ ሰነአን ለመቆጣጠር ፎክረው ነበር። የዩናይትድ ስቴትስና የብሪታንያ ዘመናዊ ጦር መሳሪያ እውቅ የጦር አማካሪ በሳል የስለላ መረጃ ማአልት ወሌት የሚጎርፍላቸው የሳውዲ አረቢያ፣ የተባበሩት አረብ ኤምሬቶች፣ የግብጽ፣ የሌሎች 5 ሀገራትና የየመን ስደተኛ መንግስት ወታደሮች ያችን ታሪካዊ ውብ ሀገር እነሆ ለ10-11ኛ ዓመት እያጋዩት ነው። The years of war have brought Yemen to the brink of collapse. Over 10 years of conflict have led to the deaths of around 400,000 Yemenis. ልዑል አልጋ ወራሽ መሐመድ ቢን ሰልማንና ተባባሪዎቻቸው በወራት ዕድሜ ከሰነአ ጠራርገው ሊያስወጧቸው የዛቱባቸው የሁቲ ወይም የአንሳር አላህ አማጽያን ግን ዛሬም ከግማሽ የሚበልጠውን የየመን ግዛት እየተቆጣጠሩ ነው። Since 2014, neither the internationally recognized government nor the Saudi-led coalition have managed to militarily stop the Houthis. ሰሞኑን ደግሞ የየግንባሩ ውጊያ የአውሮፕላን ቦምብ ሚሳኤሉ ድብደባ ከፍቶ ፉከራውም እንደዚያው እየተጧጧፈ ሲሆን የልዑል አልጋ ወራሽ መሐመድ ቢን ሰልማኗ ሳውዲ አረቢያ የተባበሩት አረብ ኤምሬቶች በ24 ሰዓታት ውስጥ ጦሯን ከየመን ጠራርጋ ካላስወጣች መዘዝ ይከተላታል ስትል ማስጠንቀቋም ተሰምቷል። Allies are turning their guns on each other. This is a warning shot between former partners and a sign that Yemen's war is fracturing from within. ሳውዲ አረቢያ እንዳስታወቀችው የተባበሩት አረብ ኤምሬቶች በደቡባዊ የመን ለተገንጣይ ቡድን የምታደርገው ድጋፍ ለሳውዲና ለአካባቢው ደህንነት ከፍተኛ ስጋት የሚፈጥር ሲሆን እርምጃውን እጅግ አደገኛ በማለት በሪያድ የሚመራው ጥምር ጦር በኢማራቲ የሚደገፉ ኃይሎችን መምታቱንም አስታውቋል። ማስጠንቀቂያው ከወደ ሪያድ የተሰማው ዓለም አቀፍ እውቅና ያለው የየመን መንግስት የአስቸኳይ ጊዜ አዋጅ ማወጁን ተከትሎ ሲሆን እህት
ሀገር የሆነችው የተባበሩት አረብ ኤሚሬቶች የወሰደችው እርምጃ እጅግ አደገኛ ነው ሲል በመግለጫው የሳውዲ መንግስት በብርቱ አቡዳቢን ወቅሷል። የየመን ፕሬዝዳንታዊ አመራር ምክር ቤት ባወጣው መግለጫ ከተባበሩት አረብ ኤሚሬቶች ጋር የተደረገው የጋራ መከላከያ ስምምነት ተሰርዟል ያለ ሲሆን በተባበሩት አረብ ኤሚሬቶች የሚደገፉ ተገንጣዮች በደቡባዊ የመን የሚገኙ ሰፋፊ ቦታዎችን በመያዛቸው ፕሬዝዳንታዊው ምክር ቤት የ72 ሰዓታት የአየር የባህርና የመሬት እገዳን ጨምሮ ለ90 ቀናት የሚቆይ አስቸኳይ ጊዜ አዋጅ ማወጁን የፈረንሳዩ ዜና አገልግሎት አዣንስ ፍራንስ ፕሬስ ዘግቧል። አጥኚዎች እንደሚሉት በየመኑ ጦርነት 16 ሀገራት በቀጥታ ወይም በተዘዋዋሪ እጃቸው ያለበት ሲሆን አብዛኛውን የውጭ ኃይል የምትመራና የምታስተባብረው አንዲት ሳውዲ አረቢያ ብቻ ለጦር መሳሪያና ለቅጥረኛ ወታደሮች ብቻ በየቀኑ 200 ሚሊዮን የአሜሪካን ዶላር ትከሰክሳለች። ሳውዲ አረቢያ ከግሪጎሪያኑ 2015 ጀምሮ ለጦርነቱና ለደጋፊዎቿ ከ725 ቢሊዮን ዶላር በላይ ማውጣቷን መረጃዎች የሚያመለክቱ ሲሆን አብዛኛው ቦምብ፣ ጥይት፣ ሚሳኤል የሚሸመተው ስልጠና፣ መረጃ፣ ፕሮፓጋንዳ የሚገኘው ከዩናይትድ ስቴትስና ብሪታንያን ከመሳሰሉ ተባባሪዎቿ መሆኑም የአደባባይ ሚስጥር ነው። የተባበሩት መንግስታት ድርጅት በበኩሉ እንዳምና ካቻምናው ሁሉ ዘንድሮ ሟች ቁስለኞችን እየቆጠረ ሲሆን ድርጅቱ እንደሚለው ሳውዲ አረቢያ መራሹ የአረብ አፍሪካ ሀገራት ጦር የመንን ከወረረበት ከግሪጎሪያኑ 2015 ወዲህ አብዛኛው ሰላማዊ የሆነ ከ377 ሺህ በላይ ሰው አልቋል። የእርዳታ ድርጅቶች ከኒውዮርክ እስከ ጄኔቭ ለየመን ህዝብ እርዳታ ሲማጸኑ፣ ከመካ እስከ ቫቲካን የሚገኙ የሃይማኖት መሪዎች ለየመን ሰላም ሲጸልዩ፣ የተማጽኖ ዱዓ ጸሎት ውጊያው ተቃርኖ አነጋግሮ ሳያበቃ ተቃርኖ የማያልቅባት ሀገር ፖለቲከኞች ከሪያድ አቡዳቢ እየተዛዛቱ ከሰነአ እስከ ጂዛን ከናይጄሪያን እስከ ሁዴይዳ ቦምብና ሚሳኤል እየተወራወሩ በዚያች የጥንታዊ ስልጣኔ አብነት የምስኪን ሀገርነት ምልክት ጦርነት፣ እልቂት፣ ፍጅት፣ ስደት፣ መፈናቀሉ ዛሬም ቀጥሏል። የተባበሩት መንግስታት ድርጅትም ከግሪጎሪያኑ 2011 ወዲህ አራተኛውን ዲፕሎማት ሾሞ ቀን አስከሬን ቁስለኛ፣ ተፈናቃይ፣ ስደተኛ ከመቁጠር ባለፈ ጦርነቱን ለማስቆም እስካሁን የፈየደው አንዳች ነገር የለም። Many places bear witness to its past as a cradle of culture and religious diversity. ክቡራን ተመልካቾቻችን አሁን በለሚ ኩራ ክፍለ ከተማ በተለምዶ አያት አደባባይ ተብሎ በሚጠራው አካባቢ ጣቢያችን አፍሪካ ሬኔሳንስ ቴሌቪዥን የታዘበውን እናስመልክታችሁ። ተመልካቾቻችን በምስሉ ላይ ተመለከታችሁት በለሚ ኩራ ክፍለ ከተማ በተለምዶ አያት አደባባይ ተብሎ በሚጠራው አካባቢ ሊወድቅ ያለ ትራፊክ መብራት ነው። ቦታውም የህዝብ መመላለሻና ሰዎች በብዛት የሚጠቀሙበት መንገድ በመሆኑ የተንጋደደ የትራፊክ መብራት ወድቆ ሰዎች ላይ ጉዳት ከማድረሱ በፊት የሚመለከተው አካል ተገቢውን መፍትሄ እንዲሰጥ ጣቢያችን አፍሪካ ሬኔሳንስ ቴሌቪዥን ለማሳሰብ ይወዳል። ወደ ቀጣዩ ዜናችን ስናልፍ የሞት ፍርድ ከተፈረደባቸው ወንጀለኞች በስተቀር ፍርደኞችን ለማስተላለፍ የተደረጉ ስምምነቶች ሊተገበሩ ነው። ኢትዮጵያ ፍርደኞችን ለማስተላለፍ ከቻይና፣ ብራዚልና ደቡብ አፍሪካ ጋር የተደረጉ 4 የሁለትዮሽ ስምምነቶች ላይ በህዝብ ተወካዮች ምክር ቤት ውይይት ተደርጓል። ብዙነህ እንዳለ ዝርዝር አለው። የህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ የተመሩለትን ዓለም አቀፋዊ የህግ ትብብር ረቂቅ አዋጆች ዙሪያ ከአስረጆች ጋር ውይይት አድርጓል። ኢትዮጵያ ከቻይና፣ ብራዚልና ደቡብ አፍሪካ ጋር በፍትህ ዘርፍ ላይ ያደረገቻቸውን ስምምነቶች ከሀገራቱ ጋር ያላትን ግንኙነት ይበልጥ እንደሚያጠናክሩ በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ እጸገነት መንግስቱ ገልጸዋል። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ለዝርዝር እይታ ለተመሩለት 4 የተለያዩ የስምምነት ማጸደቂያ ረቂቅ አዋጆች ላይ የአስረጅ መድረክ አካሂዷል። የመጀመሪያው በኢትዮጵያ መንግስትና በህዝባዊ ሪፐብሊክ ቻይና መንግስት መካከል የተደረገውን ፍርደኞችን የማስተላለፍ ስምምነት ሲሆን ሁለተኛው በኢትዮጵያ መንግስትና በህዝባዊ ቻይና ሪፐብሊክ መንግስት መካከል የተደረገውን ለወንጀል ጉዳዮች የጋራ የህግ ትብብር ስምምነት ነው። ሶስተኛው በኢትዮጵያ መንግስትና የብራዚል ፌዴራላዊ ሪፐብሊክ መንግስት መካከል የተደረገውን ፍርደኞችን ማስተላለፍና አራተኛው በኢትዮጵያና የደቡብ አፍሪካ በወንጀል ጉዳይ የሚፈለጉ ሰዎችን ያሳልፎ መስጠት ስምምነት ረቂቅ አዋጆች ናቸው። እነዚህ ረቂቅ አዋጆች ፋይዳቸው ወንጀልን ከመከላከል በላይ ነው ያሉት የቋሚ ኮሚቴው ሰብሳቢ የተከበሩ ወይዘሮ ጸገነት መንግስቱ የሁለትዮሽ ስምምነቱን የሚፈርሙት የብሪክስ አባል ሀገራት በመሆናቸው አዋጆቹ ብዙ ኢኮኖሚያዊ፣ ፖለቲካዊና ስትራቴጂካዊ የትብብርን የሚያጠናክሩ እንደሆኑ አብራርተዋል። የሞት ፍርድ ከተፈረደባቸው ወንጀለኞች በስተቀር ፍርደኞችን አሳልፈው የሚሰጡ ሀገራትን የወሰኑትን ውሳኔ በየሀገራቸው ለማስፈጸም የሚደረጉ ስምምነቶች እንደሆኑ ጠቁመው ከሁለቱ ሀገራት ስምምነት
ስምምነት ውጪ ሌላ አዲስ ውሳኔ የሚወሰንበትና ቅጣቱ የመጨመር ወይም ይሁን የመቀነስ ህጋዊ መሰረት እንደሌለው ገልጸዋል። በህዝብ ተወካዮች ምክር ቤት የህግ ማዕከል ባለሙያዎች በቀረበው የስምምነት ማጸደቂያ ረቂቅ አዋጆች ላይ ጥያቄና አስተያየት ተሰጥተዋል። በስምምነቱ መሰረት ፍርደኞችን አሳልፎ በመስጠት ረገድ ለሚደረጉ የሁለትዮሽ ትብብር ጠንካራ ህግ ማዕቀፍን የሚፈጥር መሆኑን አንስተው በተጨማሪም ስምምነቶቹ በፍትህ ዘርፍ ላይ የሚያመጣው አስተዋጽኦ እንዴት ይታያል ሲሉ ጥያቄ አቅርበዋል። በተነሱ ጥያቄዎችና አስተያየቶች ላይ ምላሽና ማብራሪያ የሰጡት የፍትህ ሚኒስትር ዴኤታ በላይሁን ይርጋ ስምምነቶቹ ሀገራቱ ያላቸውን ግንኙነት ታሳቢ ያደረገ መሆኑንም ገልጸዋል። የስምምነቱ ዓላማ በህግ ጉዳይ ላይ ሀገራቱ ያላቸውን ትብብር የሚያጠናክር መሆኑን ጠቁመው በፍትህ ዘርፍ ላይ ጉልህ አስተዋጽኦ እንዳለው ገልጸዋል። በሀገራቱ መካከል ያለውን ስትራቴጂክ ግንኙነት የሚያጠናክር መሆኑን የጠቀሱት ምክር ቤቱ ስምምነቱን በአጭር ጊዜ ውስጥ እንዲያጸድቀውም ጠይቀዋል። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ኢሳቦሩ ስምምነቱ በሀገራቱ መካከል ትብብርን ይበልጥ የሚያጠናክር መሆኑን ተናግረዋል። ለፍትህ ስርዓቱ ጉልህ አስተዋጽኦ እንደሚኖረው ገልጸው ከሀገር ብሔራዊ ጥቅም ጋር የሚያያዝ ትልቅ ጠቀሜታ ያለው ስምምነት መሆኑንም አመልክተዋል። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ጸገነት መንግስቱ ስምምነቱ የዲፕሎማሲ መስክ እያደገ መምጣቱን ማሳያ መሆኑን ገልጸዋል። ታራሚዎችን ከመቀበል ባለፈ በሀገራቱ መካከል ያለውን ግንኙነት የሚያጠናክር መሆኑንም አብራርተዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በእንግሊዝ ፕሪሚየር ሊግ የ19ኛ ሳምንት መርሃ ግብር ዛሬ ምሽት ሲከወን አርሰናል ከአስቶን ቪላ የሚገናኙበት ተጠባቂ ጨዋታን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የብሔራዊ ተሃድሶ ኮሚሽን የ67 ሰራተኞቹን የኮንትራት ውል ለማቋረጥ መገደዱ ተገለጸ። በትግራይ ክልል የሚያከናውነውን የቀድሞ ተዋጊዎችን ትጥቅ የማስፈታትና የመበተን ስራ በመቆሙ የቀድሞ ተዋጊዎችን መረጃ በዲጂታል መንገድ የሚመዘገቡ ባለሙያዎችን የኮንትራት የስራ ውል ከአንድ ሳምንት በኋላ እንደሚያቋርጥ ኮሚሽኑ አስታውቋል። ሩሃ ግርማ ተጨማሪ አላት። ትጥቃቸውን የሚፈቱ ኃይሎች ወደ ማህበረሰቡ በዘላቂነት እንዲቀላቀሉና ሰላማዊ ኑሮ መምራት እንዲችሉ የማድረግ ኃላፊነት የተጣለበት ብሔራዊ ተሃድሶ ኮሚሽን የሚኒስትሮች ምክር ቤት ባወጣው ደንብ የተቋቋመው በ2015 ዓ.ም ነበር። ኮሚሽኑ የቀድሞ ተዋጊዎችን ትጥቅ ማስፈታት፣ መበተንና ወደ ማህበረሰቡ መልሶ ማዋሃድ ስራ መጀመሩን በይፋ ያስታወቀው ከ9 ወራት በኋላ እንደነበርም ይታወሳል። ኮሚሽኑ በዚህ ወቅት በሰጠው መግለጫ ስራው በ7 ክልሎች ውስጥ የሚገኙ ከ371 ሺህ በላይ የቀድሞ ተዋጊዎችን የሚሸፍን መሆኑን ገልጾ ነበር። በትግራይ ክልል ብቻ ትጥቅ ይፈታሉ ተብሎ የሚጠበቁ የቀድሞ ተዋጊዎች ብዛት 274800 እንደሆነ ከኮሚሽኑ የተገኘው መረጃ ያሳያል። ከትግራይ ክልል በመጀመሪያ ዙር ትጥቅ ፈተውና ስልጠና ወስደው ወደ ህብረተሰቡ የተቀላቀሉ የቀድሞ ታጣቂዎች ብዛት ከ63300 በላይ እንደሆነና ከተያዘው እቅድ አንጻር ግን በክልሉ 11000 ገደማ የሚሆኑ ታጣቂዎች ላይ የትጥቅ ማስፈታቱና የመበተን ስራ እስካሁን እንዳልተከናወነ ነው የተገለጸው። ኮሚሽኑ የፖለቲካ ትኩሳት በዚህም በዛም መኖሩ ሂደቱን ማስቀጠል እንዳይቻል ፈታኝ ሁኔታ መፍጠሩን ገልጾ ትጥቅ ለማስፈታት አመራሮችም ታጣቂዎችን ፈቃደኛ ሆነው መምጣት እንደሚጠበቅባቸው አስታውቋል። በዚህም የብሔራዊ ተሃድሶ ኮሚሽን በትግራይ ክልል የሚያከናውነውን የቀድሞ ተዋጊዎችን ትጥቅ የማስፈታትና የመበተን ስራ ከመስከረም ወር ጀምሮ ላልተወሰነ ጊዜ እንዳቋረጠ ገልጿል። በመሆኑም በክልሉ የሚገኙ የቀድሞ ተዋጊዎችን መረጃ በዲጂታል መንገድ የሚመዘግቡ 67 ባለሙያዎችን የኮንትራት ስራ ውል ከአንድ ሳምንት በኋላ እንደሚያቋርጥም ኮሚሽኑ አስታውቋል። ኮሚሽኑ የባለሙያዎቹን የስራ ውል የማቋረጥ ውሳኔ ላይ የደረሰው ያለ ስራ ደሞዝ መክፈል የፋይናንስ ተጽዕኖ ስለሚኖረው እንደሆነም አስታውቋል። ኮሚሽኑ እስካሁን በአገሪቱ ላከናወነው የትጥቅ ማስፈታትና የመበተን ስራ 6.7 ቢሊዮን ብር ወጪ ማድረጉን ገልጿል። የብሔራዊ ተሃድሶ ኮሚሽን ሂደቱን ለማስቀጠል ከጊዜያዊ አስተዳደሩ ጋር ንግግር እያደረገ መሆኑን ማስታውቋል። ክቡራን ተመልካቾቻችን አሁን በሞሮኮ አስተናጋጅነት እየተካሄደ የሚገኘው የ2025 የአፍሪካ ዋንጫ ዛሬም ሲካሄድ ቦትስዋና ከዲሞክራቲክ ሪፐብሊክ ኮንጎ፣ ቤኒን ከሴኔጋል የሚያደርጉትን ተጠባቂ ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ።
ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። 12ኛ ሳምንቱ ላይ በደረሰው የሲቢኢ የኢትዮጵያ ፕሪሚየር ሊግ የ12ኛ ሳምንት የመጀመሪያ ጨዋታዎች ትናንት ሲጀምሩ ፋሲል ከነማ ያለመሸነፍ ጉዞውን በማስቀጠል በጊዜያዊነት የሊጉን መሪነት ሲረከብ የቀሩት 3 ጨዋታዎች በአቻ ውጤት ተጠናቀዋል። የሳምንቱ የመጀመሪያ መርሃ ግብር የሆነውና በአዲስ አበባ ስታዲየም የተደረገው አጼዎችን ከኢትዮ ኤሌክትሪክ ያገናኘው ጨዋታ በአንዋር ሞራድ ብቸኛ ግብ ፋሲል ከነማ ማሸነፍ ችሏል። በአንጋፋው አሰልጣኝ ዮሐንስ ሳሊ የሚመሩት ፋሲል ከነማዎች እስካሁን በሊጉ ምንም ሽንፈት ያልቀመሱ ብቸኛ ክለብ ሲሆኑ ነጥባቸውንም 24 በማድረስ ሲዳማ ቡና እስኪጫወት ድረስ የሊጉን መሪነት መረከብ ችለዋል። ሌላው በአዲስ አበባ ስታዲየም የተደረገው ጨዋታ የጣና ሞገዶችን ከዋልዋሎ አዲግራት ዩኒቨርሲቲ ያገናኘ ሲሆን ጨዋታውም ያለምንም ግብ በአቻ ውጤት ተጠናቋል። ውድድሩ በአዳማ ሳይንስና ቴክኖሎጂ ስታዲየም የቀጠለ ሲሆን ቀን 9 ሰዓት ላይ የተገናኙት አርባ ምንጭ ከተማና ወላይታ ድቻ ጨዋታቸውን ያለምንም ግብ ሲያጠናቅቁ ምሽት 12 ሰዓት ላይ የተገናኙት ቅዱስ ጊዮርጊስና መቀለ ሰባ እንደርታ በተመሳሳይ አንድ እኩል በሆናቸው ውጤት ተለያይተዋል። አቤል ያለው ግብ ጨዋታውን ገና ከመጀመሪያው አጋማሽ ጀምሮ የመሩት ፈረሰኞቹ ውጤቱን ማስጠበቅ ሳይችሉ በተቆጠረባቸው ግብ ነጥብ ተጋርተው ለመውጣት ተገደዋል። በትናንትናው ጨዋታ የበርካቶችን ትኩረት የሳበው በኢትዮጵያ ፕሪሚየር ሊግ በየሳምንቱ ለክለቦች ፈተና የሆነው የዳኝነት ስህተት ሲሆን በምሽቱ ጨዋታ በመጨረሻዎቹ ደቂቃዎች ላይ መቀለ ሰባ እንደርታ ፍጹም ቅጣት ምት ሊያሰጥ ይችላል የተባለ ጥፋት ተሰርቶበት የዕለቱ ዋና ዳኛ ዝምታን መምረጣቸው አነጋጋሪ ሆኗል። የሊጉ መርሃ ግብሮች ነገም ሲቀጥሉ በአዲስ አበባ ስታዲየም አዳማ ከተማን 3-1 አሸንፎ የመጣው መቻል ከዋና አሰልጣኙ ጋር በስምምነት የተለያየውን ኢትዮጵያ ቡናን የሚገጥም ይሆናል። ቡናማዎቹ ከወጣቱ አሰልጣኝ አቢ ካሳሁን ጋር በስምምነት ቢለያይም ቀጣዩን ዋና አሰልጣኝ እስካሁን ይፋ አላደረገም። በሌላ ጨዋታ በአዳማ ሳይንስና ቴክኖሎጂ ስታዲየም በሚደረግ የነገ ብቸኛ ጨዋታ ኢትዮጵያ ንግድ ባንክ ኢትዮጵያ መድንን የሚገጥም ይሆናል። በሞሮኮ እየተካሄደ በሚገኘው 35ኛው የአፍሪካ ዋንጫ ሞሮኮና ማሊ ጥሎ ማለፉን ተቀላቅለዋል። ከጀመረ 9 ቀናቶች ያስቆጠረው 35ኛው የአፍሪካ ዋንጫ ትናንት በተደረገ ጨዋታ የሞሮኮ ብሔራዊ ቡድን ከዛምቢያቸው ጋር ያደረገውን የምድብ የመጨረሻ ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። የሞሮኮን የማሸነፊያ ግቦች ኤልካቢ 2 ሲያስቆጥር ቀሪዋን ግብ የሪያል ማድሪዱ የፊት መስመር ተጫዋች ብራሂም ዲያዝ አስቆጥረዋል። የመጀመሪያውን የአፍሪካ ዋንጫ ተሳትፎ እያደረገ የሚገኘው ብራሂም ዲያዝ በውድድሩ 3ኛ ጎሉን ያስቆጠረ ሲሆን ብራሂም ዲያዝ ከ1972 በኋላ በሁሉም የምድብ ጨዋታዎች ግብ ያስቆጠረ የመጀመሪያው ሞሮካዊ ተጫዋች ሆኗል። በሌላ የምድቡ ጨዋታ ኮሞሮስ ከማሊ ጋር 0-0 በሆነ ውጤት ተለያይተዋል። ይህንንም ተከትሎ ሞሮኮና ማሊ ተከታትለው ጥሎ ማለፉን መቀላቀል ሲችሉ፣ በሌላ በኩል ዛምቢያና ኮሞሮስ ከአፍሪካ ዋንጫው ተሰናባች ብሔራዊ ቡድኖች ሆነዋል። እስካሁን ከተደረጉ የምድብ ጨዋታዎች በኋላ 16ቱን የተቀላቀሉ 14 ብሔራዊ ቡድኖች ተለይተው ታውቀዋል። የምድብ ጨዋታዎች ዛሬም ሲቀጥሉ ቀድማ መውደቋን ያረጋገጠችው ቦትስዋና ከዲሞክራቲክ ሪፐብሊክ ኮንጎ እንዲሁም ቤኒን ከሴኔጋል የሚያደርጉት ጨዋታ ይጠበቃል። በእንግሊዝ ፕሪሚየር ሊግ የ19ኛ ሳምንት መርሃ ግብር ዛሬ ምሽት ሲከናወን አርሰናል ከአስቶን ቪላ የሚገናኙበትን ተጠባቂ ጨዋታ ጨምሮ 6 ጨዋታዎች ይደረጋሉ። በ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ የበዓል ሰሞን ጨዋታ አርሰናል በሜዳው ኤሚሬትስ ስታዲየም በተደጋጋሚ የፈተነውን አስቶን ቪላን የሚያስተናግድበት መርሃ ግብር ይጠበቃል። የሊጉ መሪ አርሰናል መሪነቱን ለማጠናከር ከባለፉት 13 የሊግ ጨዋታዎች 12ቱን ያሸነፈው አስቶን ቪላ ደግሞ ከአርሰናል እኩል ለመሆን የሚገናኙበት ጨዋታ ዛሬ ምሽት 5 ሰዓት ከ15 ላይ ይጀምራል። በምሽቱ ጨዋታ በአርሰናል በኩል ዩሪያን ቲምበር እና ሪካርዶ ካላፊዮሪ በገጠማቸው መጠነኛ ጉዳት መሰለፋቸው ያልተረጋገጠ ሲሆን ጋብሪኤል ማጋሌሽ በቋሚነት ጨዋታውን ይጀምራል። በአስቶን ቪላ በኩል ማቲካሽ እና ቡባከር ካማራ በቅጣት ጨዋታው የሚያልፋቸው ይሆናል። ስፔናዊ አሰልጣኝ ኡናይ ኤምሬ አሁንም የአርሰናልና የሚኬል አርቴታ ፈተና ይሆናሉ ወይስ መድፈኞቹ ይህ ዓመት በትክክልም የዋንጫ ጉዟቸው ማሳካት እንደሚችሉ መልእክት የሚያስተላልፉበት ይሆናል የሚለው በብዙዎች ዘንድ ተጠባቂ አድርጎታል። ሁለቱ ክለቦች በፕሪሚየር ሊጉ እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች አስቶን ቪላ 3 ጊዜ በማሸነፍ የበላይነት ያለው ሲሆን አርሰናል በበኩሉ አንዱን አሸንፎ በአንዱ ነጥብ ተጋርቷል። በተመሳሳይ 5 ሰዓት ከ15 ላይ ማንቸስተር ዩናይትድ በሊጉ ግርጌ ላይ የሚገኘውን ወልቭስን በኦልድ ትራፎርድ ስታዲየም ያስተናግዳል። ማንቸስተር ዩናይትድ በምሽቱ ጨዋታ በአፍሪካ ዋንጫ እንዲሁም በጉዳት በርካታ ተጫዋቾችን የማያገኝ ሲሆን እስካሁን ምንም ጨዋታ ማሸነፍ ካልቻለ ወልቭስ የሚጫወት ይሆናል። በሌሎች ጨዋታዎች በርንሌ ከኒውካስትል ዩናይትድ፣ ቼልሲ ከበርንማውስ፣ ኖቲንግሃም ፎረስት ከኤቨርተን፣ ዌስትሃም ዩናይትድ ከብራይተን ምሽት 4 ሰዓት ከ30 ላይ የሚደረጉ ጨዋታዎች ናቸው። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።